ወልደ እጓለ እመሕያውሰ የሐውር በከመ ተሰርዐ በእንቲአሁ ወባሕቱ አሌ ሎቱ ለውእቱ ብእሲ ዘያገብኦ። የሰው ልጅስ እንደ ተጻፈለት ይሄዳል። ነገር ግን አሳልፎ ለሰጠው ለዚያ ሰው ወዮለት። የማቴዎስ ወንጌል ምዕራፍ 26 ከቁጥር 24 ላይ የምናገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በቅድሚያ የሀገረ ስብከታችን ዋና ስራ አስኪያጅ መልአከ ብርሃን ፍስሐ ጌታነህ፣ መጋቤ ጥበባት አክሊለ ብርሃን ተመስገን የወልድያ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅ፣ የሀገረ ስብከታችን የወልድያ ወረዳ ቤተ ክህነት፣ የጉባ ላፍቶ ወረዳ ቤተ ክህነት ጽሕፈት ቤት የልዩ ልዩ ክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እስካሁኗ ሰዓት በረድኤት ያልተለየን በልዩ መለኮታዊ ጥበቃውን የጠበቀን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ወልደ እጓለ እመሕያውሰ የሐውር በከመ ተሰርዐ በእንቲአሁ። የሰው ልጅስ ስለ እርሱ እንደተሰራ ማለት እንደተጻፈ እንደተናገረ ይሄዳል። ነገር ግን አሳልፎ ለሚሰጠው ለዚያ ሰው ወዮለት። እምኀየሶስ ወበኢተወልደ ለውእቱ ብእሲ። ያ ሰው ባይወለድ በተሻለው ነበር የሚለውን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ምሽት ላይ ለደቀ መዛሙርቱ መናገሩን አብሮ የነበረው ከ12ቱ ደቀ መዛሙርት አንዱ የሆነው ቅዱስ ማቴዎስ ጽፎልናል። ይህን ቃል ኢየሱስ ክርስቶስ የተናገረው ጥቂት ሰዓታት እየቀሩ ባበላው ባጠጣው ከምንም በላይ የመንግሥተ ሰማያትንም ቁልፍ ሳይቀር በሰጠው በይሁዳ ተላልፎ ሊሰጥ ባለበት ጊዜ ነው
ይህን ቃል የተናገረው? የሰው ልጅስ እንደተጻፈለት ይሄዳል የሚለው አሁን በዚህ አውደ ምንባብ ስለ ራሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ የሰውም ልጅ የድንግል ማርያም ልጅም ከሆነ በኋላ እሱ ስለ ራሱ ሲናገር የሰው ልጅ ነው የሚለው ስሙን እና የሰው ልጅስ እንደተጻፈለት ይሄዳል የሚለው በነቢያት ቀደም ሲል እንደተነገረ ነው። ነቢያት ከመናገርም ባለፈ ስለ ሁላችን ቤዛ ሆኖ እንደሚሰጥ እንደጻፉለት ነው። የሰው ልጅ ማለትም ኢየሱስ ክርስቶስ የሚሄደው፣ የሚሰቀለው፣ የሚሞተው ይህን ጉዞ የሚያደርገው በተያዘው መለኮታዊ እቅድ መሰረት ነው። ግን ባልጠግባይነት ምንም ሳይጎድልበት አሳልፎ የሰጠው ያ ሰው ወዮለት። እምኀየሶ ሶበ ኢተወልደ ያ ሰው ባይወለድ ይሻለው ነበር። አሳልፎ ከሚሰጥ ይልቅ ባይወለድ ይሻለው ነበር። ይህን የሚለው ስለ ይሁዳ ነው። ይሁዳ ከ12ቱ ሐዋርያት የተቆጠረ ሙት ማንሳት፣ ለምጽ ማንጻት፣ ድውይ መፈወስ፣ ኃጢአትን ከሰው የሚለይ ሰውን ከኃጢአት የሚለይ ስልጣን የተሰጠው ሰው ነበር ይሁዳ ማለት። ይህንም የሰጠው ራሱ ኢየሱስ ክርስቶስ ነበር። ግን አርቆ አለማሰብ፣ አልጠግባይነት በ30 ብር ተለውጦ በ30 ብር ተገዝቶ ሙት ማንሳት፣ ድውይ መፈወስ፣ ለምጽ ማንጻት እንዲችል ስልጣን የሰጠውን መምህሩን ጌታውን ኢየሱስ ክርስቶስን አሳልፎ ሰጥቷል። ምን አጉድሎበት? ምንም ያጎደለበት አልነበረም። ይሁዳ ሙት አንስቶ ከሞት የተነሳው ሰው እውነት ይሁዳ ሲራብ ዝም ብሎ ያያል? ይሁዳን ሲበርደው ዝም ብሎ ያያል? ይሁዳን ሲጠማው ዝም ብሎ ያይ ነበር? ከሞት የተነሳው ሰው ይሁዳ ድውይ የመፈወስ ሀብት ተሰጥቶታል። በተሰጠው ሀብት ድውይ ፈውሶ የተፈወሰው ድውይ ይሁዳ ቢርበው አያበላውም ነበር፣ ቢጠማው አያጠጣውም ነበር፣ ቢበርደው አያለብሰውም ነበር። ምዕመናን ያበላው ነበር፣ ያጠጣው ነበር። ግን ይህን ሁሉ አርቆ ባለማሰብ በ30 ብር ተገዛና ከፍ ያደረገውን መምህሩን አሳልፎ ለሞት ሰጠ። እንዲያዝ፣ እንዲገረፍ፣ እንዲረገጥ፣ እንዲቸነከር፣ እንዲሰቀል፣ እንዲገደል አደረገ እና ኢየሱስ ክርስቶስ ምን አለ? የሰው ልጅስ እንደተጻፈለት ይሄዳል። ግን የሰው ልጅ ኢየሱስ ክርስቶስን አሳልፎ ለሚሰጠው ለዚያ ሰው ማለት ለይሁዳ ወዮለት። እምኀየሶ ሶበ ኢተወልደ ባይወለድ ይሻለው ነበር አለ። ዛሬም ያው ታሪክ የደገመው ይህንኑ ነው። መላከ ምሕረት አባ ይንዓለም እንደተጻፈላቸው
እንደተሰጣቸው ቀጠሮ ነው የሄዱት። በዚህ ምድር ላይ እንዲኖሩ አምላካቸው ኢየሱስ ክርስቶስ የወሰነው 60 ዓመት እንዲኖሩ ነው። ከዚያ በኋላ የቦታ ቅያሬ እንዲያደርጉ መለኮታዊ እቅድ ይዟል። ያን እቅድ ነው እግዚአብሔር የሚተገብረው። ግን ለሳቸው በቀናቸው ለመሄድ ክፉ ሰው ያደረገውን አየን። ይሄ ሰው ባይወለድ ይሻለው ነበረ። አገልጋዩን ካህናት እኮ የእናንተ አገልጋዮች ናቸው። የእግዚአብሔር ባሪያዎች ብቻ እኮ አይደሉም። የእናንተ ባሪያዎች ነበሩ እኮ። የእናንተ ተላላኪዎች ነበሩ እኮ መነኮሳት። ምን ተጋፍተው ወገኖቻችን፣ ምን ተጋፍተው ቢሰጡን እንጂ አይቀበሉ፣ ቢሰጡን እንጂ አይቀበሉም እኮ። እንዴት አይነት ተስፋ የሚያጨልም ትውልድ ነው! እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጠው? ስራ አጥተው እኮ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደ ኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው። እናገልግል። የተጎዳ አካባቢ ነው። ኑ ያለዎትን የሥራ ልምድ ያካፍሉን። አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገዎት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸው። ታውቃላችሁ፣ ካህናቱ፣ የሰበካ ጉባኤ አባላት ታውቃላችሁ፣ አባ ይናለም ሳንቲም አጉዳይ አልነበሩ። አይዘረፍ፣ አሰራርን ጠብቆ ይግባ ይውጣ የሚሉ ስርዓት አምልኮቱ በስርዓት ይከናወን፣ ቤተ መቅደሱ የእግዚአብሔር ዙፋን ነው እናክብረው ከሚል አጀንዳ ውጭ ሌላ አጀንዳ ካላቸው ንገሩኝ። አልነበራቸው። አባ ይናለም ከሰው ጋር ከተጋጩ በስርዓተ ቤተ ክርስቲያን ጉዳይ ነው። ታውቃላችሁ፣ ካህናቱ እሳቸው ከመጡ የቤተ መቅደሱ ክብር እንዴት እንደነበር ታውቃላችሁ። የሰበካ ጉባኤ አባላቱም ምስክሮች ናችሁ።
እንዴት እንዳገዟችሁ። ሰው ራሱን ይበላል ወገኖች? ሰው ራሱን ይበላል ወይ? ራሳችንን ነው የበላነው። ራሳችንን ነው የበላነው። ዛሬ እኔ አልሞትኩም አልልም። እውነቴን ነው። አብረውኝ ያሉት አገልጋዮች አልሞቱም አልልም። ብዙ ጊዜ እኮ ይዛታል በእኔም አብረውኝ በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻጡ። እንደ የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉን። እውነቴን ነው። ያሉኝን መነኮሳት ወንድሞችን አውቃቸዋለሁ። እንብላ የሚሉ አይደሉም። እናብላ የሚሉ አካባቢውን እንዴት እንለውጠው፣ በመንፈሳዊውም በኢኮኖሚያዊውም በማህበራዊውም ዘርፍ እንዴት እንስራ እያሉ የሚታትሩ ናቸው እንጂ እውነቴን ነው ዘራፊ እንኳን አልነበሩ አይደሉም። ደፋ ቀና የሚሉት አብረውኝ ያሉት ከጽሕፈት ቤት ጀምሮ ለዚህ ቤተ ክርስቲያን እድገት ነው። እውነት ልብ ካለ መመዘን ከቻላችሁ በዚህ ክፉ ቀን ከሀገረ ስብከት እስከ አጥቢያ እየተሰራ ያለውን መንፈሳዊውንም ኢኮኖሚያዊውንም ማህበራዊውንም አገልግሎት በለካችሁትና በጠላችሁን ጥሩ ነበር። አገልግሎታቸው ሳይለካ ወገኖች እና ምንስ ድፍረት ነው? ይሄን ያክል ምን አይነት ድፍረት ነው ወገኖች? ቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ። ከገደሏቸው ሰዎች ይልቅ ጥይት ጮሁ። ግቢው ላይ ሰው የለም ወገኖች፣ ዙሪያው ላይ ሰው የለም። የሞቱት መነኩሴ ናቸው ተብሎ ይሆን? የሁላችንንም ልብ የሰበረው ይሄ ነው። አባቶች የመጡትን መነኮሳት ሁሉ ለምኛ ያመጣዋቸው እንጂ ለምን የመጡ አይደሉም። እግዚአብሔር በሚያውቀው ሁሉም አብረውኝ የሚያገለግሉት መነኮሳት እስከ ወረዳ ድረስ ኑና አገልግለው። አካባቢው ተጎድቷል። በተለይ በዚህ ወቅት ጦርነቱ፣ የእርስ በርስ ግጭቱ ጥሎታል። እናንሳው ብዬ ለምኛቸው የመጡ መነኮሳት ናቸው ያሉት። በዚህም መሰረት ለእያንዳንዱ ምዕመን ደብር ሳስረክብ ዘመድ በሏቸው፣ ጠብቋቸው፣ አገልግሏቸው፣ ያገለግሏችኋል እያልኩ አስረክባለሁ። እንዲህ ሲሆን ግን እንዴት ይሆን የምናገለግለው? በወገኔ ፍርሃት፣ በአሕዛብ ፍርሃት፣ በከተማ ፍርሃት፣ በበረሃ ፍርሃት፣ በባህር ፍርሃት አለ ቅዱስ ጳውሎስ። በአሕዛብም ሌላ መቼስ እዚህ ውስጥ አሁን ሌላ መጥቶ ነካን አለንም። ምሽስ እንደ እግዚአብሔር ሆኜ መናገር አልችልምና ብዙ አልዘረዘርም። በወገናችን ፍርሃት ማለት ቅዱስ ጳውሎስ በወገኖች በእስራኤልም ስጋት አደረብኝ፣ ከእስራኤልም ውጭ ባሉት በአሕዛብም ስጋት አደረብኝ።
በከተማ ስጋት አደረብኝ፣ በበረሃም ስጋት አደረብኝ። በሁሉም ተቸገርኩ። እንዘ እሄሊ ቤተ ክርስቲያን ቤተ ክርስቲያንን እያሰብኩ ማለት ምእመናንን እያሰብኩ ምእመናንን ላገለግል በመውጣቴ በመውረዴ በብዙ መንገድ ስጋት አደረብኝ አለ። ይኸው ነው። ሌላም አልነበራቸው። መልአከ ምሕረት አባ አይነ ዓለም ያገለገሉ መስሏቸው ነው እንጂ ሌላ የሚበሉትም የሚጠጡትም አተው አልነበረም። ምን ያውቃለሁ ሕይወታቸው እግዚአብሔር በሚያውቀው። በሌላ አካባቢ ሆኖም ቢሆን ባልደነቀን። እንግዲህ እንደሰማችሁት እንደ 4 ዓመት ያህል እየሆናቸው ነው ወደዚህ ከመጡ። ሌላውን በሌላ አካባቢ ነው ያሳለፉት። እንዲያውም መርሳ እያገለገሉ አስታውሳለሁና 2014 ላይ ደሴ ነበርኩኝና ደሴ ገብርኤል ላይ ሰው አጥቼ ልውሰደዎት አልኳቸው። አይ እኔ እኮ አንደኛ አገልግሎቱን ፈልጌ ነው ወደዚህ የመጣሁት፣ እዚህም አገልግሎት አለ፣ ሁለተኛ አንተን ብዬ ነው የመጣሁት አሉ እና ደሴን በቅርብ ጊዜ ትተኸው ትመጣለህ፣ እንለያያለን ይህን ያሉኝ። የጥቅም ሰው ቢሆኑ ኑሮ እዛ ሲሄዱ የሚያገኙትን ጥቅም ያውቃሉ። በዚህ ሁኔታ የነበሩትን በባዕድ ምድር በነፃ ያገለገሉትን የአባት ሀገር ከሞት አያድንም እንደምትሉት እንዲህ በመሆናቸው አዝኛለሁ። እኔ የእሳቸው መሞት አይደለም ያሳዝነኝ። እግዚአብሔርን አገልግለዋል በቅንነት። ነገር መቋጠር፣ ሳንቲም መቋጠር አያውቁም። አባ አይነ ዓለም በጣም የሚገርመኝ ሕይወታቸው። ሳንቲም አይቋጥሩ፣ አይሰበስቡ፣ ነገርን መቋጠር አይፈልጉም። በግልጽ እዛው ፊት ለፊት ተናግረው ተንፍሰው ከመሄድ ሌላ ምንም የሌለባቸው ንጹሕ አባት ናቸው። እያረፉ እንደሆነ ቢገባኝም ለሳቸው ማረፍ ምክንያት የሆኑት ነገሮች እንቆቅልሽ የሚያጨልሙ ናቸው። ምእመናን እናንተ መርምሩና ፈረዱ፣ እግዚአብሔር ያሳያችሁ። ሰው ከበዓቱ እንዲህ ሲሆን እግዚአብሔር አምላካችን ነፍሳቸውን ይማር፣ ሀገረ ሕይወት መንግሥተ ሰማያትን ያውርስ። አቡነ ዘበሰማያት እንበል።